በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። አሜን። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንጦስ ምዕራፍ 13 ከቁጥር 12። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመእስራሁ ለነሐሴ በዛቲ ዕለት አዕረፈ አባ ሰላማ መተርጉም ወተስካራ ለቅድስት ሄዛዊ በረከቶም ያሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጽሐፍትን የተረጎመ አባ ሰላማ አረፈ። የቅድስት ሄዛዊም መታሰቢያዋ ነው። በረከታቸው ከእኛ ጋር ይኖር ለዘላለሙ አሜን። በዚች ቀን በከሃዲ ንጉሥ ዳኪዎስ ዘመን የነበሩ ከኤፌሶን ሀገር 7 ደቂቅ አረፉ። እኒህም 7 ደቂቅ ከንጉሥ ዳኪዎስ ጭፍሮች ውስጥ በመዛግብቱ ላይ የሾማቸው ነበሩ። አምልኮ ጣዖትንም ባወጀ ጊዜ ጣዖትን በማምለክ ሥራ አልተሳተፉም። እኒህንም ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዞም አሰራቸው። ከዚያም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈቶ ለቀቃቸው። ምናልባት ከምክራቸው ቢመለሱ ብሎ በልቡ አስቦ፣ ከዚያ በኋላም እኒህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነትንም ስፍራቸውን ትተው በተራራ ውስጥ ወዳለ ዋሻ ሄደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእሳቸውም ጋር በንጉሥ ዳኪዎስ ስም የተቀረጸ ብር ነበረ። ከእርሳቸውም አንዱ በየራሳቸው ወጥቶ ምግባቸውን ገዝቶ ወደ ራሳቸው ይመለስ ነበረ። ዳኪዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻውን ደጃፍ ዘግተው ተኙ። የእኒህንም ቦታቸውን የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበረ። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻቸው ሄደ። ዋሻውንም ከውስጥ እንደዘጓት ሁና አገኛት። እነርሱም በረሃብ የሞቱ መሰለው። ታላቅ የደንጊያ ሰሌዳም አምጥቶ ከእሳቸው የሆነውን ገድላቸውን ጽፎ በቀዳዳ ወደ ዋሻው ውስጥ አስገባው። እኒህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኪዎስም ሙቶ እስከ ቴዎዶሲዮስ ብዙ ነገሥታት ነገሱ። በዚህም ምዕመን ንጉሥ ቴዎዶሲዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚህም ጊዜ እኒህ ቅዱሳን 7 ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግ ዘንድ። ከዚህም በኋላ ከእርሳቸው አንዱ ምግባቸውን ሊገዛ የከሃዲ ዳኪዎስን ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ ከተማዋ ሁኔታ ተለወጠበት። በከተማዋም በር መስቀሎችን አየ። በየቅጥሮቿም የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስን ስሙን ያለ መፍራት ሲጠሩ ሰማ። አንዱንም ሰው ይህች ሀገር ኤፌሶን አይደለችምን ብሎ ጠየቀው። እርሱም አዎን ናት አለው። ያንን ብር አውጥቶ ለባለሱቁ ሰጠው፣ ምግባቸውን ይሸጥለት ዘንድ። ባለሱቁም ያን ብር ተመለከተው፣ የንጉሥ ዳኪዎስ ስም ተቀርጾበት አገኘውና ያንን ሰው ይዞ ከአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ከአንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚች አገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም እገሌንና እገሌን አላቸው። ከዘመን ብዛት የተነሳ የጠራቸው ሰዎች የሚያውቃቸው የለም። ስለዚህም በእርሱ ላይ ተቆጥቶ ወደ ዳኞችና ወደ ኤጲስቆጶስ ወደ አባ ቴዎድሮስ ወደ ንጉሥ ቴዎዶሲዮስ አቀረቡት። ንጉሡና ኤጲስቆጶሱም ከአንተ የሆነውን እውነቱን ንገረን፣ ከወዴት አገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን የከሃዲ ንጉሥ ዳኪዎስ ጭፍሮች ነን። እርሱ ወጥቶ ወደ ሌላ ሀገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻዋን በር ዘግተን ተኛን። እነሆ ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩኝ። ንጉሡና ኤጲስቆጶሱም በሰሙ ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእርሳቸው ጋር ብዙ ሕዝቦች አሉ። ቅዱሳኑንም ተቀምጠው አገኟቸው። የዘመኑም ቁጥር በውስጡ የተጻፈበት በከሃዲ ንጉሥ በዳኪዎስ ዘመን የሆነውን ሰሌዳውን ወድቆ አገኙ። ዘመኑም 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶሱ ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ትንሣኤ ሙታን የለም የሚሉትም ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳለ አመኑ። እኒህ 7 ደቂቅም በጠየቋቸው ጊዜ ከእርሳቸው የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሥም የወርቅ ሳጥን ሠራላቸው፣ በሐር ልብሶችም ገንዘው በመልካም ቦታ አኖሯቸው። ከሥጋቸውም ብዙዎች ድንቆች ተአምራቶች ተገለጡ። ስማቸውም መክሲማኖስ፣ ታምኪሮስ፣ መርዳዲሞስ፣
ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣ ዲዮናስዮ ነው። ለእግዚአብሔር ምስጋና ይሁን። የእኒህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚች ቀን አምላክን በሥጋ የወለደች የእመቤታችን የድንግል ማርያም የበዓሏ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተስካረ ፍልሰታ ለማርያም ድንግል 5ኛ ቀን፣ ቅዱሳን ሰባቱ ደቂቅ፣ አቡነ ሰላማ ካልዕ መተርጉም፣ ቅድስት ሄዛዊ። ወርሃዊ በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኔዎስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት፣ ቅዱስ ወክቡር ማር ቴዎድሮስ ሰማዕት። በተቀደሰ አስተሳሰብ እርስ በርሳችሁ ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታዬ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን አሜን። የሐዋርያው ቅዱስ ጳውሎስ መልእክት 2ኛ ቆሮንቶስ ምዕራፍ 13 ከቁጥር 12። የሰማነውን በልቦናችን ያሳድርብን። ከቅዱሳን ሰማዕታት በረከት ረድኤት ያሳትፈን። በትንሣኤ ዘጉባኤ እኛንም ከግራ ቁመት ይሰውረን። ዓይን ያላየውን ጆሮ ያልሰማውን ለወዳጆቹ ያዘጋጀውን መንግሥቱን ያውርሰን። በጸሎታቸው አትርሱን አስቡን ያሉትን በቸርነቱ ያስብልን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን አባቶቻችንና እናቶቻችን በረከታቸው ቃል ኪዳናቸው ይጠብቀን። እኛንም ከመከራ ሥጋ ከመከራ ነፍስ ይሰውረን። ረድኤት በረከቱን ያርቅብን። መዓቱን በምሕረት ቁጣውን በትዕግሥት የሚመልሰው አምላካችን አሁንም የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ያብርድልን። ሰላማዊ ኢየሱስ ክርስቶስ ከእኛ ጋር ይኑር። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አቢይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።